የቤትና የመኪና ዋጋ ቀንሷል። አንዳንዶች እንደለመዱት ቤትና መኪና ገዝተው አትርፈን እንሸጣለን በሚል ቢንቀሳቀሱም በገዙበት ዋጋ ለመሸጥ ጭምር መቸገራቸው ታውቋል። በሌላ በኩል ደግሞ ብሔራዊ ባንክ የግምጃ ቤት ሰነዶችን በዘመናዊ መንገድ ለገበያ ሊያቀርብ መሆኑን አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በአካባቢያችሁ ያለውን የመኪናና የቤት ዋጋን በተመለከተ ያላችሁን መረጃ ማካፍሉን። አሁን ዝርዝር መረጃዎቹን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቅርብ ጊዜ ወዲህ የቤት የመኪናና የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ መሆኑን የደረሰን መረጃ ያሳያል። ይህ ለሀገራችን ገበያ እንግዳ ክስተት መሆኑን የጠቀሰው ሪፖርተር ጋዜጣ ከአንድ ዓመት በፊት ከ15 ሚሊዮን ብር በላይ ዋጋ የተሰጠው አንድ ቦታ ወይም ቤት አሁን ወደ 10 ሚሊዮን ብር መውረዱን ዘግበዋል። የሪል ስቴት ቤቶች ዋጋ እየቀነሰ ሲሆን ተሽከርካሪዎችም የሚሸጡበት ዋጋ መውረዱ ታውቋል። ለዚህ የዋጋ መቀነስም የተለያዩ ምክንያቶች እየተሰጡ ይገኛሉ። ባንኮችና መንግስታዊ ያልሆኑ የፋይናንስ ተቋማት ለንብረት ግዢ የሚሰጡትን ብድር በከፍተኛ ሁኔታ ቀንሰዋል። ይህም ገዢዎችን ከገበያው እንዲርቁ አድርጓል። ሌላኛው ምክንያት ደግሞ የካሽ እጥረት ነው። ባለው የገንዘብ እጥረት ከፍሎ መኪናና ቤት ሊገዛ የሚችለው ማህበረሰብ ቁጥር አነስተኛ ስለሆነ የእነዚህ ንብረቶች ዋጋ ማሽቆልቆሉም በምክንያትነት ተጠቅሷል። በኢኮኖሚው ሁኔታ እርግጠኛ አለመሆንም ሌላው በምክንያትነት የተጠቀሰ ጉዳይ ሆኗል። በሀገሪቱ ውስጥ ያለው የሰላም እጦትና የፖለቲካ አለመረጋጋት ገንዘብ ያላቸው ሰዎች ከንብረት ግዢ እንዲቆጠቡ አድርገዋል። በግብይት ስርዓት ውስጥ የታየው ለውጥ በአጠቃላይ የሀገሪቱ የዋጋ ንረት በመቶኛ ሲሰላ ዝቅ እንዲልም አድርጎታል። ሰሞኑን ይፋ በተደረገው የመንግስት መረጃ መሰረት የዋጋ ንረት ከነበረበት ከ23 በመቶ ወደ 15 በመቶ መውረዱ ተገልጿል። መንግስት የዋጋ ንረቱን ለማውረድ ያደረገው ጥረት ተሳክቶልኛል ብሎ ለመግለጽ እገዛ ካደረጉለት ምክንያቶች አንዱ እነዚህ ከፍተኛ ገንዘብ ይገላበጥባቸው የነበሩ ንብረቶች ዋጋ መውረድ ስለመሆኑ የሚገልጹ አሉ። ይህ የዋጋ ንረት መቀነሱን ይቀጥላል ወይ ለሚለው ጥያቄ ግን ምንም እርግጠኛ ሆኖ መናገር አይቻልም። በእነዚህ ንብረቶች ላይ ከሰሞኑ የታየው የዋጋ ቅናሽ ለገዢዎች መልካም አጋጣሚ ሊሆን ቢችልም የገንዘብ እጥረት በመኖሩ ህብረተሰቡ የሚፈልገውን ንብረት እንዲገዛ የተፈጠረለትን አጋጣሚ ለመጠቀም አላስቻለም የሚሉም ጥቂቶች አይደሉም። አንዳንዶችም እንደለመዱት ንብረቶቹን ገዝተው እንደ ቀድሞ አትርፈን እንሸጣለን በሚል ቢንቀሳቀሱም በገዙበት ዋጋ ለመሸጥ ጭምር መቸገራቸው ታውቋል። በሌላ በኩል ደግሞ ብሔራዊ ባንክ የግምጃ ቤት ሰነዶችን በዘመናዊ መንገድ ለገበያ ሊያቀርብ መሆኑን አስታውቋል። የኢትዮጵያ ብሔራዊ ባንክ የመንግስት የግምጃ ቤት ሰነዶችን በዘመናዊ መልኩ ወደ ገበያ የሚያቀርብበትን ስርዓት በቅርቡ ይፋ እንደሚያደርግ ተገልጿል። ይህ አዲስ ስርዓት ዜጎችና ኢንቨስተሮች በመንግስት የግምጃ ቤት ሰነዶች ላይ ኢንቨስት በማድረግ በሀገሪቱ የኢኮኖሚ እድገት ላይ እንዲሳተፉ ያስችላል ተብሏል። የብሔራዊ ባንኩ ገዢ አቶ ማሞ ምህረቱ እንደገለጹት ይህ ስርዓት የግምጃ ቤት ሰነዶችን ግብይት የበለጠ ግልጽ፣ ቀልጣፋና ተደራሽ ለማድረግ ያለመ መሆኑ ተጠቁመዋል። በተጨማሪም የቁጠባ ባህልን ለማበረታታትና የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋል ብለዋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ማዕቀፉን በማዘመን የግምጃ ቤት ሰነድ ገበያን ጨምሮ ወደ ወለድ ተመን ስርዓት በመሸጋገር ክፍት የገበያ ስራዎችን በማስተዋወቅና በርካታ ፖሊሲዎችን በማስተካከል ላይ እንደሚገኝ ተገልጿል። እነዚህ ማሻሻያዎች የሀገሪቱን የፋይናንስ ስርዓት ለማጠናከርና ለኢኮኖሚ እድገት አስተዋጽኦ ለማድረግ ያለሙ ናቸው ተብሏል። በፈረንጆቹ 2019 ፍላጎት ያላቸው የፋይናንስ ተቋማት የግምጃ ቤት ሰነዶችን በጨረታ መግዛት እንዲችሉ ባንኩ መፍቀዱ የሚታወስ ሲሆን አሁን የሚመጣው ለውጥ ዜጎች በቀጥታ እንዲሳተፉ ያስችላል ተብሏል። ይህ ለዜጎችና ለኢንቨስተሮች አዲስ የኢንቨስትመንት አማራጮችን በመፍጠር የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋል ተብሎ ይጠበቃል። በሌላ በኩል ደግሞ ለበርካታ ነጋዴዎች ማስጠንቀቂያ መሰጠቱን ሰምተናል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘነው መረጃ ያሳያል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከ149 ሚሊዮን ብር በላይ ያልተከፈለ የግብር ዕዳ ያለባቸው 8 ግብር ከፋዮች ከሀገር እንዳይወጡ ለኢሚግሬሽን እና
ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን አስታውቀዋል። ቢሮ ከ3.2 ቢሊዮን ብር በላይ ያልከፈሉት የግብር ዕዳ ያለባቸው 62 ግብር ከፋዮች በተመሳሳይ ከሀገር እንዳይወጡ ባለፈው ወር ለኢሚግሬሽን ስማቸውን ማስተላለፉ አይዘነጋም። ሆኖም ባለፈው ወር የጉዞ እገዳ ከተላለፈባቸው ግብር ከፋዮች መካከል ሶስቱ ዕዳቸውን መክፈል በመጀመራቸው የጉዞ እገዳው እንዲነሳላቸው ተደርጓል ተብሏል። ከዚሁ ጋር በተያያዘ በርካታ የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አለማግኘቱን ሰምተናል። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ቢሮው ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት ብቻ 25 በመቶ ያህሉ ነጋዴዎች የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጧል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ በእጅጉ የማይጣጣም ነው። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያሉ። አንዳንዶቹ ደግሞ ገንዘቡን በህጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የሚመጣው የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑን ተገልጿል። በሌላ በኩል ደግሞ ከመኖሪያ ቤት ጋር በተያያዘ አዲስ አዋጅ ሊወጣ መሆኑን አውቀናል። በዚህ አዋጅ መሰረት የትኛውም የቤት ባለቤት አካባቢውን የማጽዳት ኃላፊነት እንደሚጣልበት ታውቋል። ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት የሚጥለው ረቂቅ አዋጅ ውይይት እየተደረገበት መሆኑ ተገልጿል። በህዝብ ተወካዮች ምክር ቤት የውሃ የመስኖና የቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ከመንግስትና የግል ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ውይይት አድርገዋል። ረቂቅ አዋጁ ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት እንደሚጥልና አንድ ጊዜ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢቶች እንደሚከላከል ተገልጿል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴ ነሜ ረቂቅ አዋጁ የተጀመረውን ጽዱና አረንጓዴ ኢትዮጵያን የመፍጠር እንቅስቃሴን የሚደግፍ መሆኑን ገልጸዋል። ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች ለአሰባሰብ አዳጋችና አካባቢን በመበከል ማህበረሰቡን ለተለያዩ የጤና ችግሮች እየዳረጉ ስለሆነ መቆም አለባቸው ብለዋል። የቋሚ ኮሚቴው ሰብሳቢ ፈቲያ አህመድ ረቂቅ አዋጁ ረዥም ዘመናትን ማገልገል እንዲችል በርካታ ባለድርሻዎችን ያካተተ ውይይት በቀጣይነት እንደሚደረግበት ገልጸዋል። በሌላ በኩል ደግሞ የጣራና የግድግዳ ግብር ቅጣት በእጥፍ መከፈል መጀመሩን ሰምተናል። ቀኑ በገፋ ቁጥር የወለድ ክፍያው እንደሚጨምርና እስካሁንም 7.2 ቢሊዮን ብር ገቢ መሰብሰቡ ታውቋል። በአዲስ አበባ ከተማ ከጣራና ግድግዳ ግብር 7.2 ቢሊዮን ብር ገቢ መሰብሰብ መቻሉን ያስታወቀው የከተማ አስተዳደሩ ገቢዎች ቢሮ ነው። የአዲስ አበባ ከተማ አስተዳደር በአዲስ አበባ ነዋሪዎች ላይ ከሚያዝያ ወር 2015 ዓ.ም ጀምሮ ተግባራዊ የሚሆን የጣራና ግድግዳ ግብር እንዲከፍሉ የውሳኔ ሀሳብ ማስተላለፉ ይታወቃል። የጣራና ግድግዳ ግብር መክፈያ ጊዜ እስከ የካቲት 30 ቀን 2017 ዓ.ም ድረስ እንዲከፈል የተቀመጠው ቀነ ገደብ ካለፈ በቅጣትና ወለድ ክፍያ እንደሚስተናገዱም የአዲስ አበባ ገቢዎች ቢሮ መግለጹ የሚታወስ ነው። የቢሮ የህዝብ ግንኙነት ኃላፊ ሰውነት አየለ እንደገለጹት 475,000 ዜጎች የጣራና ግድግዳ ግብር መክፈል አለባቸው በሚል መለየታቸውን አስታውቀዋል። ከዚህም 433,000 የሚሆኑት ማለትም 91 በመቶ የሚጠበቅባቸውን ግብር ከፍለዋል ያሉ ሲሆን በዚህም 7.2 ቢሊዮን ብር የሚሆን ገቢ መሰብሰብ መቻሉን ተናግረዋል። የተቀሩት 42,000 የሚሆኑ ግብር ከፋዮች በቅጣት የግብር ክፍያው እየተፈጸመ መሆኑን በመግለጽ ቀን በጨመረ ቁጥር የወለድ ክፍያው እየጨመረ እንደሚሄድም አሳስበዋል። ቀኑ በጨመረ ቁጥር የሚከፈለው የወለድ መጠን ይጨምራል ያሉት የህዝብ ግንኙነት ኃላፊው አቶ ሰውነት ከ2013 ጀምሮ የሚከፍሉ መኖራቸውን ጠቁመው ከመደበኛው በእጥፍ የሚከፈልበት ሁኔታ መኖሩን አብራርተዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።